ይህንን ቪዲዮ ለማዳመጥ የነካችሁ ሰዎች ጠቅላላ በጣም የተወደዳችሁ ፈጣሪ የወደዳችሁ ፈጣሪ የመረጣችሁ ሙስሊሞችም ክርስቲያኖችም ሁላችሁም በየሃይማኖታችሁ ለፈጣሪ ቅርብ የሆናችሁ ሰዎች ናችሁ ብዬ ነው የማስበው። ይህንን ቪዲዮ ስትጀምሩ ግን ላይክ ማድረጋችሁን እንዳትረሱ። ምክንያቱም ዛሬ የምነግራችሁ ነገር እጅግ በጣም የሚያስደስት ነገር ነው። በዚህ ነገር የማይደሰት ሰው ደግሞ ሰው የለም። በዚህ ነገር ካልተደሰታችሁ ደስተኛ ካልሆናችሁ ውስጣችሁ የሆነ ነገር አለ። በቃ ጥሩ ያልሆነ መንፈስ አለና ጥሩ ያልሆነ ሰይጣን የተቆጣጠራችሁ ናችሁ በዚህ ነገር ያልተደሰታችሁ። ስለዚህ ራሳችሁን እንድትገስጹት ይገባል። ደስ ሊላችሁ ይገባል። እንኳን ደስ አላችሁ። ዛሬ የትም ቦታ ያልሰማችሁትን ነገር ነው ይዤላችሁ የመጣሁት። ምንድነው? እስከ መጨረሻው ከተከታተላችሁ የምትሰሙት ይሆናል። ይህን ቪዲዮ ግን ላይክ ማድረጋችሁን እንዳትረሱ። የተደሰታችሁ ጠቅላላ ትሰሙታላችሁ። ይዤ የመጣሁትን ነገር የተደሰታችሁ ጠቅላላ ላይክ በማድረግ አሳዩ ማለት ነው ደስታችሁን። ያልተደሰተ በዚህ ጉዳይ ሰይጣን ብቻ ነው ብያችኋለሁኝ። እንደዚሁም ደግሞ ስለ ሐዋላ ስለ ምንዛሬ የምነግራችሁ ወሳኝ ነገር አለ። እስከ መጨረሻው ድረስ ማዳመጣችሁን በጭራሽ እንዳትዘነጉላለሁ። ለምን? በጣም ወሳኝ ነገር ስለምነግራችሁ። ሰላም፣ እንዴት ናችሁ የሀገሬ ልጆችን? ያለው እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ቅርንጫፍ ሰላማችሁ ብዝት ትርፍል እያልኩኝ ዛሬ እንግዲህ ይዤላችሁ የመጣሁት ነገር እጅግ በጣም ያስደሰተኝን የሀገሬ ልጆች እስካሁን ድረስ ይህን ደስታ ያልሰሙ ጠቅላላ መስማት አለባቸው ብዬ ያሰብኩትን ነገር፣ እንደዚሁም ደግሞ ስለ ሐዋላ ይሄ ደስታ ለሐዋላ ይቅርታ ትንሽ ጉንፋን ይዞ ነው። ይሄ ደስታ በሐዋላም ለምንልክ እንደዚሁም ደግሞ ለድሃ ጠቅላላ። ምክንያቱም አሁን ሀገራችን ላይ አንድ ነገር ልንገራችሁ። አሁን ምንዛሬ በጣም ቀንሷል ታውቃላችሁ። በየአረብ ሀገራት በተለይ ዱባይ ላይ በጣም ቀንሷል። እስከ 47 ድረስ ደርሷል። 46ም 43ም የላኩ ልጆችም አሉ እና ይሄ ምንዛሬ በጣም ሲቀንስ ሀገራችን ግን የኑሮ ሁኔታ እንዴት ነው የምታውቁት ነገር ነው። ሲሚንቶ አንድ ኩንታል ሲሚንቶ ስንት ነው? እያንዳንዱ ቃቃ ስንት ነው የሚለውን ነገር ለእናንተ አልነግራችሁም። ሁላችንም ስለምናውቀው ጊዜያችሁን ማቃጠል ስለማልፈልግ ዝርዝሩን አልነግራችሁም። ምን ያህል ኑሮ እየጨመረ እንደሆነ ሀገራችን ግን እዚህ ሀገር ላይ ቀንሷል። ያው ለእኛ ጥቅም የለውም። አሁን እዚህ ሀገር ላይ ብር ጨመረም አልጨመረም ሀገራችን ላይ ኑሮ ከጨመረ ቢጨምርልን ብሩ ትንሽ ጥሩ ነው። እዚህ ሀገር ብር ቀንሶ እኛ ሀገር ላይ ግን ኑሮ እየጨመረ ከሆነ ለእኛ ሰርተንም ተሰደንም ምን ብለንም ዋጋ የለውም። ምን ለማለት እንደፈለግኩ መቼም ግልጽ ነው ብዬ አስባለሁ። ትረዱኛላችሁ፣ ትረዱኛላችሁ። አሁን ምንዛሬ ብቻው ቢቀንስ ያው እንደሆነ የሆነ ከ3 ወር ከ4 ወር በፊት እንግዲህ እያያችሁት ነው። ዝም ብሎ እየቀነሰ ነው ያለው። ለእኛ ጥቅም ምንድን ነው? ምንም ጥቅም የለውም። ለምን? አገራችን ኑሮ በጣም እየጨመረ ነዳጅ እየጠፋ ስለሆነ ኑሮ እየጨመረ ነው ያለው። የእኛ የሰራኑ ገንዘብ ምንም አይሰራም እኛ ሀገር ሄዶ። ገባችሁ? አንደኛ ብሩ እየቀነሰ ዝም ብሎ እየቀነሰ ነው እየሄደ ያለው። ነገር ግን ብሩም ሁኔታውም ተመጣጣኝ እንኳን ከሆነ ለእኛ ጥሩ ነው። ተረታችሁኛል ብዬ አስባለሁ። ታዲያ ዛሬ ልነግራችሁ የመጣሁት ነገር ሁለቱንም እጅግ በጣም የሚያስተካክል ነው ብዬ አስባለሁ። ስለ ሐዋላ በተለይ በዚህ ሰዓት ምነግራችሁ ነገር አለ ብያችሁ እነግራችኋለሁ። መጀመሪያ ግን አስደሳችሁን ዜና ልነግራችሁ። ደስታዬ ወደር የለውም። በቃ ከደስታ የተነሳ አንዳንድ ጊዜ ደስታ ያሰክራል አይደለ? ስክርን ያልኩት የምሬን ነው የምላችሁ። እናንተ ራሱ ስክር እንደምትሉ አልጠራጠርም። በዚህ ሁኔታ ያልሰከረ ሰው አይደለም። ምክንያቱም ሰው ሰላም ሲሆን ነው ተማሪዎች ትምህርት ቤት ሄደው የሚመጡት። ሰው ሰላም ሲሆን ነው ሰው ስራ ሄዶ በሰላም የሚመለሰው። ሰው ሰላም ሲሆን ነው ታሞ ሐኪም ቤት ሄዱ ታክሞ የሚመጣው። አገር ሰላም ሲሆን ነው አይደል? ሁሉ ነገር ሰላም ከሌለ ከንቱ እንደሆነ አይታችሁታል። ምንዛሬም በጣም የቀነሰው በሰላም እጦት ምክንያት ነው። የምታውቁት ነገር ነው። ለእናንተ እንደዚህ ብዬ አልተነተነላችሁም። እና ታዲያ ዛሬ ወደ አስደሳችሁ ነገር ግቢልን እባክሽ ማለታችሁ አይቀርም። ልግባላችሁ። የመጀመሪያው አስደሳችሁ ነገር የሀገሬ ልጆች እንኳን ደስ አላችሁ። የሰው ዘር በሙሉ ሰላም የሚሆንበት ነገር ነው የተሰማው። ምንድን ነው? ኢራንና አሜሪካን ስምምነት አድርገዋል። ሰላም ወርዷል። ከዚህ በኋላ ምንም አይነት ገጭ የለም ማለት ነው። ውል ተዋውለው ጨርሰዋል። ከዚህ በላይ ደስታ ታዲያ ምን አለ? በአሁን ሰዓት ሀገራችን ላይ 110 ብር ገብቶ የነበረው የነዳጅ ዋጋ አሁን ወደ $77 ዝቅ ብሏል ማለት ነው። ምን ያክል እንደቀነሰ ተመልከቱ። አሁን እንግዲህ የሀገራችን የኑሮ ሁኔታም ረገብ በሚልበት ሁኔታ ነው እንግዲህ እየተጠበቀ ያለው። ረገብ ይላል ተብሎ ይጠበቃል። ለምን? ነዳጅ ስለሆነ ሀገራችን ኑሮ በጣም የሚያስወድደው። አሁን ግን ነዳጅ ስለቀነሰ ከ110 ብር ወደ 77 ብር ስለቀነሰ
ነገሮችም እንደ ሲሚንቶ ምንም አይነት ነገሮች ይቀንሳሉ ብዬ አስባለሁ። ያው ከ3 ወር በፊት ነው ሲሚንቶ በጣም ጣሪያ የነካው። በፊትም ውድ ቢሆንም ግን በዚህ ሁኔታ በተፈጠረው ነገር ነው። በአጠቃላይ የቤት መስሪያ ማቴሪያሎች እያንዳንዱ ነገር ከቲቪ ከፍሪጅ ከምን ብትሉ በጣም ነው የተወደደው። ለምን? ነዳጅ ስለጠፋ በዚህ ምክንያት ማለት ነው። አሁን ግን ነዳጅም በጣም ረግብ ስላለ ሰላም ስለወረደ ለሀገራችንም ትልቅ ብስራት ነው። በዚህ ብስራት የማትደሰቱ ሰዎች ካላችሁ የሆነ ነገር ውስጣችሁ እንዳለ ነው፣ ጋንጮር እንዳለ ነው የምነግራችሁ ከይቅርታ ጋር ማለት ነው። ደስ ሊላችሁ ይገባል። የሰው ዘር ንጹህ ሰው በሙሉ በሰላም የሚኖርበት ነገር ስለሆነ የተፈጠረው ፈጣሪ ይሄንን ሰላም የመጨረሻ ያድርገው። ከዚህ በኋላ ምንም ነገር እንዳይፈጠር ፈጣሪ ጠብቅ፣ አገሪቷን ዓለምን ፈጣሪ ጠብቅ ነው የምለው። ሌላው ነገር ደግሞ ስለምንዛሬ እነግራችኋለሁ። ያልኩበት ነገር ምንድን ነው እንግዲህ ያው ሰላም ከወረደ ነጋዴዎቻችንም ወደ ተለያዩ ሀገራት እንደገና ጉዟቸውን ይጀምራሉ። ወደዚህም ሀገር ወደ ሁሉም ሀገር ይንቀሳቀሳሉና በአሁን ሰዓት ብር ያላችሁ በሙሉ ብር እንዳትልኩ። አሁን ስምምነት የተደረገው ትላንትና ነው። አሁን ነገሮች እየተስተካከሉ ነው ያሉት። ነጋዴዎች ኖርማል ስራቸውን ሲጀምሩ ወደ የሰው ሀገር መሳፈር ሲጀምሩ ብር ይጨምራል። የዛን ጊዜ ገባችሁ? ስራ ኖርማል ያኔ ሲንቀሳቀሱ እነሱ ማለት ነው። ስለዚህ ብራችሁን ቢያንስ አሁን በዚህ ወር ምናምን እንዳትልኩ፣ እንቃርጋችሁ ይዛችሁ ከወር ምናምን በኋላ ላኩ። የዚያን ጊዜ ያው ሁሉም ተረጋግጦ ሁሉም ስራውን ስለሚጀምር ማለት ነው። ስለዚህ ምንላችሁ ነው በአሁን ሰዓት በጭራሽ ብር እንዳትልኩ። ለምን? በጣም ስለቀነሰ 6 ብርና 7 ብር ለአንድ ድሃ ጥቅም አለው። ከብዛት ደግሞ ብዙ ትርፍ ነው የምታመጡት። በነገራችን አንድ ነገር ልንገራችሁ። አንድ ዳቦ ልግዛ ብላችሁ ወይንም ደግሞ አንድ የሆነ ማስቲካ ልግዛ ብላችሁ ሱቅ ብትሄዱ 10 ብር ከሆነ 1 ብር አጉድለሽ ዳቦሽን አይሰጥሽም። ምክንያቱም እዚያ ጋር ያ ነጋዴ የተገተረው የቆመው ጊዜውን እግር ውስጥ እንቀጠቀጥ የተገተረው የ1 ብር ለማትረፍ ስለሆነ 10 ብር አሟልተሽ ነው የሚልሽ። ብር እንዳትንቁ። ከብዛት ከ1 ብር ላይ 6 ብር አተረፋችሁ ማለት 6000 7000 ብትልቁ ምን ያክል ትርፍ ነው? እስከ 40 ምናምን ነው። ቀላል አይደለም ይሄ ገንዘብ እና ብራችሁን ይዛችሁ ቁጭ በሉ። ይሄ ወር ምናምን እስከሚረጋጋ ሁኔታዎች ሁሉም ወደ ቦታው ወደ ነበረበት ስለሚመለስ እንዳትከስሩ ስለፈለግኩ ነው ይሄን ቪዲዮ ወደ እናንተ ይዤ ልመጣ ያሰብኩት። ሰላም ወርዷል። ልጆቻችን ነጋዴዎቻችን ደግሞ ወደ ስራቸው ይመለሳሉ በቅርብ ብዬ ነው ማስበው። ደግሞም በእርግጥ ነው ሁሉም የራሱ የስራ ሁኔታ ስለሆነ ይመለሳሉ። በዛን ጊዜ ብራችሁን ትልካላችሁ ላችኋል። የሀገሬ ልጆች በጣም ደስ ብሎኛል። እንኳን ደስ አላችሁ። ግን ሁላችሁም ደስታችሁን ደግሞ በላይክ አሳዩኝ። እውነት ደስታችሁን በላይክ አሳዩ። የእኛ ሰዎች አደረቱ ሰው የሰው ፍጡር ምስኪን ወጥቶ ሲገባ በሰላም ደስ የማይለው ሰው አለ? ምስኪን እኮ ነው። የትኛውም ሰው እኮ እየተነካ ያለው እየተጎዳ ያለው የሚጎዳው በነገራችን ላይ በየትኛው አገር ሰላም ሲጠፋ የሚጎዳው ምስኪኑ ነው የሚጎዳው። እና ሰላምን የመሰለ ነገር የለም። እና ፈጣሪ ዓለማችን የሰውን ዘር በሙሉ እንደዚሁ ጸጥ እንዳለ እንደተረጋጋ እንዲያኖረው የኔ ምኞቴ ነው። በጣም ነው ደስ ያለኝ። ፈጣሪ የተመሰገነ ይሁን። የሀገራችንንም ነገር በቅርቡ ይሄን ዜና በሰማንበት በቅርቡ ደግሞ የሀገራችንን ሰላም ፈጣሪ እንዲያሰማን ምኞቴ ነው ማለት ነው። ሁላችሁም እንኳን ደስ አላችሁ። ብራችሁን ግን አሁን እንዳትልኩ። ቢያንስ ከ15 ቀን ወይ ደግሞ ከወር በኋላ ነገሮች እንደሚሻሻሉ 100% እርግጠኛ ነኝ። የዚያን ጊዜ ትልካላችሁ። ከዚህም በፊት ብያችሁ ነበር ብራችሁን እንዳትልኩ፣ ነገሮች ይመለሳሉ፣ ምንዛሬው ቢቀንስ ያዙ፣ ወርቅ ግዙ ብያችሁ ነበር። አያችሁ አይደለም? ሁሉም ነገር አሁን ወደ ነበረበት ቦታውን ይይዛልና በጣም ነው ደስ ያለኝ። ይሄን ነገር ልንገራችሁ ብዬ ነው። በድጋሚ እስከምንገናኝ ሰላማችሁ ይዛው። ወዳችኋለሁ፣ አከብራችኋለሁ። ቻው